ወዮላቸው። ኢሳይያስ የተባለ ነቢይ ወዮላቸው ይላል። አሌ ሎሙ እለ ይብልዎ ለእኩይ ሰናይ ወለሰናይ እኩየ፣ ክፉን መልካም መልካሙን ክፉ ለሚሉ ወዮላቸው ይለናል ኢሳይያስ። ነቢዩ ኢሳይያስ አበይት ነቢያት፣ ደቂቀ ነቢያት የሚባሉ ሁለት አይነት ነቢያት አሉ። አበይት የሚባሉት 4 ናቸው። ደቂቀ ነቢያት የሚባሉ ደግሞ 12 ናቸው። በድምር 16 ናቸው። የቃል ነቢያት የሚባሉ ደግሞ 15 ናቸው። አጠቃላይ 31 ናቸው። አሁን ነቢዩ ኢሳይያስ ማለት በመጀመሪያው ላይ እንዲህ ያለ ነቢይ ነው። እግዚአብሔር ጸባኦት እመ ኢያትረፈ ለነ ከመ ሰዶም ኮነ ወከመ ገሞራ እመሰልነ። አዎ በኖህ ዘመን በንፍር ውሃ እግዚአብሔር ሰውን ሲያጠፋ፣ አዎ 8 ነፍሳትን እግዚአብሔር በመርከብ ባያድን ኑሮና ባያሳልፍ ኑሮ እመቤታችን ባላገኘናት ነበር ይልና የኖህ መርከብ የተባለች እመቤታችን ናት ይላል። በኖህ መርከብ ውስጥ የነበሩ ነፍሳት እንደዳኑ የእመቤታችን የአምላክ እናትነት ያመኑና የተማመኑ ይድናሉ ብሎ ይተረጉማል። ስለዚህ ምን አለ? በኖህ ዘመን በመጣው ንፍር ውሃ ያለፈች ማናት? እናታችን። አዎ እመ ኢያትረፈ ለነ፣ እሷም ባያተርፍልን ኑሮ አለ በኖህ ትውልድ ላይ እመቤታችን ባያሳልፍልን ኑሮ ዳን ነበር ይልና ይቀጥላል። ቀጥሎ ደግሞ ምንድን ነው የሚለው? ሰዶምና ገሞራ በእሳት ዲን በተለበለቡ ጊዜ በሎጥ በኩል ጻድቁ ሎጥን አተረፈ ይላልና እመቤታችን ባታልፍ ኖሮ አዎ ዛሬ ባልተረፍን ነበረ ብሎ ይተረጉማል ማለት ነው። ማነው እሱ? ኢሳይያስ። ይቀጥልና ከእሳቱ ዲን ከሰሎሞን ማነው? ከዳዊት ሰሎሞን፣ ከሰሎሞን ዘሩባቤል እያለ እመቤታችን ከኢያቄምና ከሐና ባትወለድ ኖሮ እኛ ይል ብሎ ለራሱ ሳይሆን ለዚህ ለአዲስ ኪዳን ትውልድ ባልተረፈና ባልዳነ ነበረ። ለዚህ ነው ቅዱስ ጳውሎስም ንጹሕ ዘር እመቤታችንን ባያስቀርልን ኖሮ በጠፋን ነበር ባልተገኘን ነበር ብሎ ቅዱስ ጳውሎስ የኢሳይያስን ትንቢት በአዲስ ኪዳን ቅዱስ ጳውሎስ ምን አደረገው? አማናዊ አድርጎ አቀረበው። ኢሳይያስ አሻግሮ ተመለከተው፣ ጳውሎስ ደግሞ ደረሰበትና ተናገረው ማለት ነው። ስለዚህ ኢሳይያስ ይቀጥልና ምን አለ? የምትጸንሽው የምትወልጂው በድንግልና ነው፣ በድንግልና ጸንሰሽ በድንግልና ትወልጂዋለሽ። ኢሳይያስ 7:14 ላይ ይቀጥልና ደግሞ 9 ላይ ምን ይላል? እዛው 9 ላይ የሚወለደውም የሰላም አለቃ የሰላም ንጉሥ ነው፣ ለሰላሙ ፍጻሜ የለውም ይላል ኢሳይያስ። ለሰላሙ ፍጻሜ የለውም ይላል። ስለዚህ እነሆ ለሰላሙ ፍጻሜ የሌለውን አምላክ ጸንሳ ትወልደዋለች ካለ በኋላ ከድንግል ማርያም የሚወለደውም አምላክ ወደ ግብፅ ወደ ኢትዮጵያ ይሰደዳል አለና ፈጣን ደመና አው ወይ ወረደ እግዚእነ አው ውስተ ምድረ ግብፅ በፈጣን ደመና እግዚአብሔር ወደ ግብፅ ፈጣን ደመና ደመና የተባለች እመቤታችን ናት። ዝናም ደግሞ የአማናዊ ዝናብ መድኃኔ ዓለም ነው። በድንግል ማርያም ጀርባ ወደ ግብፅ ይወርዳል ብሎ ትንቢት የተናገረ ነው ኢሳይያስ። ማለት የአምላክን መወለድ የአምላክን የሰላም ንጉሥ መሆን ቀጥሎ ደግሞ ወደ ግብፅ ወደ ኢትዮጵያ መሰደዱን አስቀድሞ የተናገረ ቀጠለና ምን አለ? የሰው ልጅን ኃጢአትና ክፋት በደል በመስቀል ላይ ይዞ ወደ መስቀል ይወጣል። አው በመስቀል ላይ ተሸክሞ ይወጣል ብሎ ስለ ሰው ልጆች የተጨነቀና የተገረፈ የተሰቀለ ተሰቅሎ የሚሞት አምላክ እርሱ ነው ብሎ ትንቢት የተናገረ ኢሳይያስ ነው። ይሄ ኢሳይያስ ነው እንግዲህ እንዲህ አለ። አሌ ለክሙ አሌ ለክሙ ይላል፣ ወዮላችሁ ይላል። እንደገና አሌ ሎሙ እለ ይብልዎ ለእኩይ ሰናይ ወለሰናይ እኩየ፣ ክፉን መልካም መልካሙን ክፉ ለሚሉ ወዮላቸው ይላል። አንድም ነቢየ ሐሰቱን ነቢየ ጽድቅ ነቢየ ጽድቁን ነቢየ ሐሰት ለሚሉ ወዮላቸው። አሁን ዛሬ ችግሩ ይሄ ነው። ቅዱስ ጳውሎስ ቆሮንቶስ ላይ ይላል ብርሃን ከጨለማ ጋር የሚያምን ከማያምን ጋር እግዚአብሔር ከሰይጣን ጋር ቤተ መቅደስ ከቤተ ጣዖት ጋር ምን ግንኙነት አለው ብሎ ቅዱስ ጳውሎስ ይተረጉማል። ይሄ ነው ነቢዩን ማን ነው ነቢየ ሐሰቱን ነቢየ ጽድቅ የሚሉ ዛሬ ዓለም የተቸገረችው በዚህ ነው። ነቢየ ጽድቁን ነቢየ ሐሰት ለሚሉ ወዮላቸው። ዛሬ
ተገለባብጦ እውነተኛው እኔ ነኝ፣ እውነተኛው ሃይማኖት የኔ ነው፣ እውነተኛው ጉዞ የኔ ነው ብለው የሚናገሩት ነው። ወዮላቸው! የራሳቸውን ነገር ይዘው በራሳቸው መድመቅ ሲችሉ የኔ እንጂ እነከሌ በልጋም አይደለም፣ የኔ ይበልጣል፣ የኔ ታላቅ ነው፣ የኔ እውነተኛ ነው፣ የሌሎቹ ግን አይደለም ማለት ወዮ ያስበላል ማለት ይቀጥልና እለ ይብልዎ ለብርሃን ጽልመተ ወለጽልመት ብርሃነ ብርሃኑን ጨለማ ጨለማውን ብርሃን ለሚሉ ሰዎች ወዮላቸው። አዎ ክርስቶስን ዲያብሎስን ክርስቶስን ለሚሉ ማለት ነው። ይህን እኮ ነው ጌታ በዮሐንስ ወንጌል ምዕራፍ 8 ላይ እናንተ ሐሰተኞች ናችሁ፣ አብርሃ ሐሰት አባታችሁ ዲያብሎስም የሐሰት አባት ነው፣ እናንተ የጨለማ ልጆች ናችሁ፣ አባታችሁ ዲያብሎስም ጨለማ ነው ይላል። ስለዚህ ክርስቶስን ምንድነው ቅዱስ ጳውሎስም ያለው ጨለማን ከብርሃን ጋራ ክርስቶስን ከዲያብሎስ ጋራ ቤተ መቅደስን ከቤተ ጣዖት ጋራ የሚያገናኝ ማን ነው እንዳለው ሁሉ ብርሃኑን ጨለማ ጨለማውን ብርሃን ለሚሉ ወዮላቸው ይላል። ዛሬ ያለንበት ዓለም ይሄ ነው። ዘፈንን ብርሃን እንደገና ምስጋናን ጨለማ አድርገው ለሚመለከቱ፣ አዎ ጣዖትን ብርሃን እግዚአብሔርን ጨለማ አድርገው ለሚመለከቱ፣ በጎ ስራን ጨለማ ክፉ ስራን ብርሃን አድርገው ለሚመለከቱ፣ ይህን መግደልን እንደ ብርሃን መግደልን ማለት ነው ማዳንን እንደ ጨለማ አድርገው ለሚመለከቱ፣ ክፉነትን እንደ ብርሃን ደግነትን እንደ ጨለማ አድርገው ለሚመለከቱ ወየላቸው እያለ ይተረጉማል ማለት ነው። በሌላ መልኩ እግዚአብሔርን ጣዖቱን እግዚአብሔር ለሚሉ ሰዎች ወዮላቸው። ይህ ነው እንግዲህ በያየነው በነ ኤልዛቤል በነ አክዓብ ዘመን ያየነው ጣዖቱን አምላክ እግዚአብሔርን ደግሞ አምላክ እንዳልሆነ አድርገው እነ ሄሮድስንም እነ ናቡከደነጾርን ስንመለከት ጣዖት እያመለኩ እግዚአብሔርን የረሱ መጨረሻ ላይ ግን የረሱት እግዚአብሔር ደግሞ እንዴት አድርጎ እንዳወረዳቸው ያየንበት ክብር ነው ማለት ነው። እለ ይብልዎ ለጥዑም መሪር ወለመሪር ጥዑም ጣፋጩን መራራውን ጣፋጭ ለሚሉ ሰዎች ወዮላቸው ይላል። የተዋበውን ነገር እንዳልተዋበ ይልቁንም ደግሞ መራራውን ጣፋጭ መራራ ማለት ለሚሉ ሰዎች ወዮላቸው ይላል። ዛሬ የተቸገርነው እዚህ ላይ ነው ማለት ነው። ጣፋጩ መራራው ጣፋጭ የሆነበት ዘመን ደርሰናል። ሌላ ማለት ምንድነው? ሕገ እግዚአብሔርን ሕገ ጣዖቱን ሕገ እግዚአብሔር ለሚሉ ሰዎች ወዮላቸው ነው። ይቀጥልና አሌሎሙ እለ ይጠበቡ ለእከይ በክፉ ነገር ለሚራቀቁ ወዮላቸው። በክፉ በመግደል በማስገደል በማሳደድ በክፋት በተንኮል ለሚራቀቁ ዛሬ ገርመኝ ለክፉ ነገር የተራቀቁ እዚህ ማህበራዊ ሚዲያ ላይ ቲክቶክ ላይ ዩቱብ ላይ ለክፉ ነገር ሲራቀቁ የሚውሉ አንዳንዱ በግዙፍ ህንፃ ላይ ሆነው፣ አንዳንዶቹ በጫካ ላይ ሆነው፣ አንዳንዶቹ በሜዳ ላይ ሆነው ክፋትን የሚራቀቁ ክፋትን የሚዘሩ ወይም ንሕነ ከመ ጠቢባን እኛ እንደ ኢያንበሬስ ነን ለሚሉ ወዮላቸው። ጠቢባን ነን። እንጨቱን እባቡን እንጨት፣ ውሃውን ማሩን ውሃ እናረጋለን፣ ድንጋዩን ብር እናረጋለን፣ ቅጠሉን ብር እናረጋለን፣ ድንጋዩን ወርቅ እናረጋለን፣ አመዱን ዕጣን እናደርጋለን ለሚሉ ወዮላቸው እያለ ይናገራል። አሌሎሙ ለጽኑዓን እለ ይሰትዩ ወለወይን ወይኑን ለሚጠጡ ለጽኑዓን ወዮላቸው። ስንጠጣ ውለን ስንጠጣ ብናድር አንሰክርም ለሚሉ ወዮላቸው። ይህ ጽኑ ወይን ለመጠጣት ነው እንጂ የጉልበትም አይደለም። ወይነሱ ያለ መማለጃ ለሚቀበሉ፣ ጉቦ ለሚቀበሉ፣ ሙስና ለሚበሉ፣ ሰውን ለሚሸጡ፣ ሰውን ለሚያሻሽጡ፣ ሰውን ለሚያሻሽጡ ሰው ዛሬ ሃይማኖት በደላላ ስራ በደላላ ይህንን ለሚያደርጉ ወዮላቸው። ሰውን እየሸጡ እኛ አባቶቻችን በሬ ሽጠው በግ ሽጠው ፍየል ሽጠው ልጅ አሳድገዋል። እኛ ያለንበት ዘመን እንዳለመታደል ሆኖ ሰውን የሚሸጥበት ዘመን ላይ ደርሰናል። ይህን ነው የሚለው መማለጃ ለሚቀበሉ ወይእምጽዋ ለጽድቅ ጽድቁን አመፀኛ ለሚሉ ወለሃያራን እለ ይትወስህዎ ለሚስ የማሩን ጠጅ ከወይኑ ጠጅ ቀላቅለው ለሚጠጡ ወዮላቸው። በሀገራቸው ውስጥ የማር ጠጅ የለም ብሎ የወይኑን ጠጅ ከአረቄ ቀላቅለው ለሚጠጡ ሰዎች ወዮላቸው እያለ ወያጸድቅዎ ለኃጥኡን ጻድቅ ለሚሉ ወይሴርዎ ለጽድቁ መማለጃ ተቀብለው ሐሰተኛውን እውነተኛ ለሚሉ ጉቦ ተቀብለው ያልተማረውን ተምሯል፣ ያላወቀውን አውቋል፣ የማያደርገውን ያደርጋል፣ የማይሰራውን ይሰራል ብለው የሚያደርጉ አንድም ይሙት በቃውን ይድን በቃውን ይሙት በቃ ለሚሉ ወዮላቸው።
በእንተ ዝንቱ ከመይነድድ ሐሰር በአፍሃመ እሳት። ስለዚህ ነገር ገለባ በእሳት እንዲቃጠል ወይውኢ በነበልባሉ እንዲቃጠል ከማሁ ይትበላ ስሮሙ ርእሶሙ። አንድ ወገን አባትነታቸው ይጠፋል፣ አንድም ስርወሙ ልጅነታቸው ወርእሶሙ ራሳቸው ይጠፋል፣ አንድም ስርወሙ ሰውነታቸው ወርእሶሙ አለቃቸው ይጠፋል። እስከ ያርቅ ጢስ እምኔሆሙ ዜና ጥፋታቸው እስኪሰማ ድረስ እምኔሁ ቢል ከሞታቸው የተነሳ እምኔሆሙ ቢል ከእርሳቸው ሞት የተነሳ አንድም እምኔሁ ከእግዚአብሔር የተነሳ እስመ ይፈቀዱ ሕገ እግዚአብሔር ጸባኦት የአሸናፊ የእግዚአብሔር ሕግ አልወደዱምና ወአምዕእወ ለቅዱሰ እስራኤል ቅዱሰ እስራኤልን ክቡረ እስራኤልን አሳዝነውታልና በእንተ ዝንቱ ተማዐ እግዚአብሔር ጸባኦት አብየ መዓተ ላዕለ ሕዝቡ። ስለዚህ ነገር አሸናፊ እግዚአብሔር በወገኖቹ ላይ ፈጽሞ ፈረደ። ዋንሳ እዴሁ ላዕሌሆሙ እደ መዓቱን አነሳባቸው። ወቀሰፎሙ በመከራ ገረፋቸው። ወተማዐ መዓተ ላዕለ አድባር በነገሥታቱ ላይ ፈረደ። ወኮነ አብድንቲሆሙ ከመ ምድረት ማእከለ ፍኖት ሬሳቸው በጎዳና አጠገብ እንዳለ ትቢያ በዛ። ወምስለ ዝንቱ ኩሉ ኢተመይጠት መዓቱ ይህ ነው። ከዚህ ጋራ መዓቱ መቅሰፍቱ አልተመለሰችም። ወአዲ እዴሁ ለእግዚአብሔር ልዕልት የምትሆን የእግዚአብሔር ስልጣኑ ዳግመኛ አልተመለሰችም። አንድም አዲሃ ልዕልት ገና እንደተቃጣች ናት። ብዙ መከራ በሰው ላይ እግዚአብሔር ያወርዳል ብሎ ይናገራል። ወይዜን ይገብር ተአምረ ለአሕዛብ ሩቃን አሁንም በሩቅ ሳሉ ለአሕዛብ ተአምራቱን ያደርጋል። ለነሰናክሬም እንደነሰናክሬም ላሉ እንደሆነ በእውነት መልአኩ ቅዱስ ሚካኤል በነጭ በግ አምሳል እየመራ ይዟቸው መጥቷልና ለናቡከደነጾር ያሉ እንደሆነ ወደፊትም ያመጣዋል። ወይስሕቦሙ እምአጽናፈ ምድር ስልምናሶር ናቡከደነጾርን ከፋርስ ባቢሎን ስቦ ጎትቶ ያመጣቸዋል ይለናል። ወናሁ ይመጽኡ ፈጦነ እንዘ ይረውጹ እነሆ ፈጥነው ይመጣሉ። እይርህው ወይጸሙ ወለናቡከደነጾርኒ የለናቡከደነጾርን ምልክት አመጣው። አይራቡም አይጠሙም። የነናቡከደነጾር ምልክት ወይም በነናቡከደነጾር ላይ የሆነ ወይም ናቡከደነጾር ያደረገውን አይጠሙም አይራቡም። ወይደክሙ አይደክሙም። ወይደቅሱ የሞት እንቅልፍ አያንቀላፉም። ወይፈትሁ ቅናቲሆሙ እምኀቁሆሙ ዝናራቸውን በወገባቸው አይፈቱም። ወይትበተክ ቶታና አሳይኒሆሙ የጫማቸው ማዘቢያ ጠፍር አይቆረጥም። ወበሊህ መአብሊሆሙ አረብ ቃራ ጭሆ የሚሆን ሰይፋቸው የተሳለ ነው። ወውሱቅ አቅስስቲሆሙ ቀስታቸው የተቀፈረ ነው። ወከመ እብን ጽኑ እግረ አፍራሲሆሙ የፈረሳቸው ኮፒ ወይም ደግሞ የፈረሳቸው ኮፒ ካለ መርገጫውን ኮቲ ካለ ድምፃቸውን እንደ ደንጊያ ጽኑ ነው፣ አያጎበጉብም። ወመንኮራኩረ ሰረገላቲሆሙ ይነውእ እስከ ማውሎ የሰረገላቸው መንኮራኩር እንደ አውሎ ፈጣን ነው። ወከመ አናብስት ይቀውሙ እንዋጋ ብለው ባሉ ጊዜ እንደ አንበሳ በማስፈራራት ይቆማሉ። ወከመ እጓለ አንበሳ ይመስጡ እንማርካለን ባሉ ጊዜ እንደ አንበሳ ግልገል ይነጠቃሉ። ወይጥህሩ ከመ አርዌ ዘይወፅእ እምግቡ ከመ ዘወፅአ እምግቡ ሲል ነው። ከጉድጓድ እንደወጣ እባብ ያ ነድፍ እንዲነጽር ማለት እንዲጮህ ገድለው ሰልበው ይነድፋሉ፣ ያገራሉ። አንድም ለመንደፍ ሲወጣ እያዘመረ እንዲወጣ እነሱም እየዘመሩ ይወጣሉ። አልቦ ዘአድኃኖሙ የሚያድናቸው የለም። ወየት አሚረ የአወየው በበይናቲሆሙ ከመ ድምፀ ባሕር ዘይታወክ ያን ጊዜ እንደሚታወክ እንደ መጣያ ውሃ እርስ በርሳቸው ይጮሃሉ። ወይኔጽሩ ውስተ ምድር ምድር ይመለከታሉ ቡቃያ ለማየት ወይሬኡ ጽልመተ ጽፉቀ ጽኑ ድርቅን ያያሉ። አንድም ወይኔጽሩ ውስተ ምድር አንገታቸውን ይደፋሉ። ሰቢረ ክሳድ ትምህርተ ሐዘን ነውና። ወይሬኡ ጽልመተ ጽፉቀ ጽኑ መከራ ያያሉ። ወይትመነደቡ በመከራ ይጨነቃሉ። ወዮላችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ትንቢተ ኢሳይያስ ምዕራፍ 5 ተርጓሚ ይህንን ይመለከታል። ሰብስክራይብ፣ ላይክ፣ ሸር አድርጉ። ገባ ገባ በሉ እንማማር። ሰላም እግዚአብሔር ከሁላችን ጋር ይሁኑ። በሰላም ዋሉ።